ጤና ይስጥልኝ ተከታታዮች። በዚህ ዝግጅት ከሕክምና ወጣ በማለት በወቅቱ በዓለማችን ታላቅ ታሪክ የሚባል ቦታ ባገኘሁት አጋጣሚ በማየቴ እንደ መጽሐፍቶቹ ሁሉ ይህንን ታሪክ ማጋራት አለብኝ በማለት የተለየ ዝግጅት ይዤላችሁ ቀርቤያለሁ። ከታሪክ እንማራለን የሚለው እምነቴ በዚህ ዝግጅትም ጠንክር ያለ በመሆኑ ነው ለማቅረብ የወሰንኩት። የዛሬ 30 ዓመት ነበር ሰው መስማት ወይም ማየት የማይችለው ድርጊት የተፈጸመው። 30 ዓመታት ተቆጠሩ። በዚያን ጊዜ የተደረገውን መልሼ ማንሳትም አልፈልግም። ያው ሩዋንዳ ውስጥ ነበር። በቅርቡ በመጋቢት ወር ወደ ሩዋንዳ ከተማ ኪጋሊ ለሕክምና ጉባኤ የመሄድ አጋጣሚው ሲመጣ ሳላመናታ ነበር የሄድኩት። ጉባኤው በማንኛውም መመዘኛ በጣም የተሳካ ነበር። በጣም ያኮራን ነገር ቢኖር የዚህ አፍሪካውያን የሕክምና ትምህርት ቤት ዲኖች ኢትዮጵያን ጨምሮ የተሳተፉበት ጉባኤ በመሪነት ደረጃ የተካሄደው በሀገራችን በኢትዮጵያውያን ባለሙያተኞች መሆኑ ነው። ይህ ጉባኤ ከጅምሩ እስኪጠቃለል ድረስ በአመራር ደረጃ የያዙት ኢትዮጵያውያን ባለሙያተኞች በመሆናቸው የኩራት ምንጭ ነው የሆኑት። ስለዚህ ጉባኤ አርትስ ቲቪ የተባለ ሚዲያ በቦታው ተገኝቶ ስለዘገበውና በእንግሊዝኛ ክፍልም ስላቀረበው የምጨምረው ነገር የለም። ወደ ዋናው ጉዳይ ስንመለስ ሩዋንዳን የመጎብኘት ምኞት እንደነበረኝ አልክድም። ምን እንማር ይሆን ነበረ ጥያቄው። ከዚህ በፊት ኪጋሊን ያዩ ሰዎች የነገሩኝ ስለ ከተማው ንጽሕናና ውበት ነው። እኔ ግን በግሌ ታሪክ ላይ ደፋ ቀና ስለምል ብዙ ማወቅ ፈለግኩ። ያየሁትን የዘገብኩትን ይዤ ዝም ብሎ መቀመጡን አልቻልኩትም። ታሪክ ዘጋቢዎች ለሰው የማካፈል ሱስ ስላለብን እኔም ይህንን ጉብኝት በስፋት ማካፈሉን ወሰንኩ። በስብሰባው በአንደኛው ምሽት የሚያስደስትና የሚያነቃቃ የሩዋንዳ ባህላዊ ውዝዋዜን በተመስጦ ነበር የተመለከትነው። ወደ በኋላም በተወዛዋዦቹ ጋባዥነት የስብሰባው ተሳታፊዎች መድረኩን ተቀላቅለው ነበር። ያስተዋልነው ነገር ሩዋንዳውያኑ ዝምታን የሚመርጡ ሲናገሩም አነስ ባለ ድምፅ ነበረ። ስራ ሲሰሩም የመቻኮል ሁኔታ አያሳዩም። እንደውም አዝግመው እንደሚሰሩ ሆኖ ነው የተሰማን። በምናደርገው የቃላት ልውውጥ ብዙም አይናገሩም። በምንም መንገድ የጎሳ ወይም የነገድ ስም አያነሱም። አብዛኞቹ በተለይም ሴቶቹ ኢትዮጵያዊ ይመስላሉ። እየተሳሳትንም በአማርኛ የተናገርንበት ጊዜ ነበር። በአንድ አጋጣሚ ይህንን ጉዳይ ስናነሳ አስተናጋጃችን የነበረችው መልካም ወጣት የተናገረችውን መጥቀስ መልእክት አለው። እሷም አዎ ኢትዮጵያውያን ሩዋንዳውያን ይመስላሉ አለች። እኛም በትንሽ ሳቆካታ ገልብጣ ተናገረች በማለት ድምፅ ስናሰማ እሺ ያለችና ሩዋንዳውያን ኢትዮጵያውያንን ይመስላሉ አለች።
በዚህ አባባሏ የጎሳ ስም አልጠራችም። ሲነገር የምንሰማው ቱትሲዎች ናቸው ኢትዮጵያውያንን የሚመስሉ ነው። እንደሰማችሁት ወጣቷ አገሯን እንጂ ጎሳም አልጠራችም። ይህ ነገር በሁሉም ሩዋንዳውያን ይንጸባረቃል። በመንገድም የታክሲ ሾፌራችን በምንም መንገድ የዛሬ 30 ዓመት ወደ ሆነ ሁኔታ የሚናገር ቀርቶ የሚያስጠጋ ንግግር ወይም ቃል አልሰነዘርም። ወደ ኋላ ላለመመለስ ወስነዋል። በነገራችን ላይ በመንገድ እየሄድን የሞተር ሳይክሎች በብዛት ሲርመሰመሱ አየን። አተኩረን ስንመለከት ለካስ እነዚህ ሞተር ሳይክሎች የታክሲ አገልግሎት የሚሰጡ ናቸው። የሞተር ሳይክል ነጂዎች መለያ ቁጥር ያለ ልባስ ለብሰዋል። ራሳቸው ጭንቅላት ላይ የሚደረግ የአደጋ መከላከያ ሄልሜት አድርገዋል። ለተሳፋሪያቸው የሚሆን ሌላ ሄልሜት ደግሞ በሞተር ሳይክሉ ጎን ተንጠልጥሎ ይታያል። ለአፍታም ቢሆን ወደ ሙያዬ ዘው ብዬ ገባሁና በኮቪድ ጊዜ ሄልሜቱን እንዴት አድርገው ተጠቀሙበት፣ ማለትም ለተሳፋሪዎቻቸው ብዬ ጠየቁ። በሐሳብ ደረጃ ነበር። ከተማው በእውነት ንጹህ ነው። መንገዶቹ አነስ ያሉ ቢሆንም ለጉባኤው ያረፍንበት ሆቴል ከስብሰባ አዳራሹ ወይም ማዕከሉ ጋር የተገናኘ ነው። በመሃሉ መንገድ ቢኖረውም አካባቢው በሥነ ሥርዓት በተተከሉ አበቦችና ተክሎችም የተዋበ ነበር። ማዕከሉ ወይም ኮንቬንሽን ሴንተሩ ደግሞ ለየት ያለ አሰራር ነው። በጣም ያምራል። ትንሽም ግራ ያጋባን ስንወጣም ስንገባም ወደ አዳራሹም ሆነ ወደ ሆቴላችን በመፈተሻ መሳሪያ በኩል አልፈን ነው። ይህም ወደ ኤርፖርትና ወደሚጎበኘው ቦታ ስንሄድ እኛን ሳይሆን መኪኖችን ይፈትሹም ነበር። ነገር ግን በጣም ትህትና በተሞላበት ሁኔታ ነበር። እንደገናም ያሳዩንን የባህላዊ ውዝዋዜ እያስታወስኩ የማያቸውን ሩዋንዳውያንን ፊት አስተውል ነበረ። ምንም አይነት ምልክት የለም። ወደ ኑሮና ወደ የዕለት ተዕለት ስራቸው አተኩረዋል። በሰውነት ደረጃ ረዘምና ቀጠን ወይም ሙሉ ሰውነት ነው ያላቸው። ውፍረት ያላቸው ሰዎች በቁጥር ነበር የሚገኙት። የሐኪም ነገር ሆኖ ውፍረትን ከጤንነት ጋር በማያያዝ በእጅ አዙር መሰለሌ ነበር ያዝልቅላቸው። አንድ ጥያቄ ልጠይቅ። አንድ ሁኔታ ወይም ድርጊት ወደ ታሪክነት ተቀይሮ የቤተ መዘክር ንብረት የሚሆነው ከስንት ዓመታት በኋላ ነው? ከ5 ከ10 ከ25 50 ወይስ 100 እና 150 ዓመታት በኋላ?
ለካስ ነገሩ ጊዜ አይደለም ሁኔታዎችን ወደ ታሪክነት ቀይሮ እንዳይመለሱ የሚያደርገው። ቅን ፖለቲከኛ ወይም አቀንቃኝ፣ ቅን ሕዝብ፣ ቅን መሪ፣ ከዛም ጠንከር ያለ ሕገ መንግሥት ነው። ብቻዬን ሆኜ በሐሳብ ማንሰላሰል ነበረብኝ። 30 ዓመት ሩቅ አይደለም። እንደውም የተጎጂ ቤተሰቦች አጥቂዎችና አጥፊዎችን በአይን የሚያዩበት ሁኔታ አለ። ነገር ግን የመረጡት ወደፊት ነበር። አብረው እንዳይኖሩ የሚያደርጓቸውን የትኞችንም ምክንያቶች በጋራ ያስወገዱ ይመስላል። በእርግጥም ኔቨር አጌን የሚለው መፈክራቸውን ላየ ሰው በቁርጠኛነት መወሰናቸውን መረዳት ይቻላል። ኪጋሊ ሄዶ ቤተ መዘክሩን ሳይጎበኙ መምጣት የሚሆን ነገር አይደለም። እናም ለመጎብኘት ሄድን። ሰወር ባለቦታ የተቀመጠ ይመስላል። ስንገባ መኪናችን ተፈተሸ። ከመጎብኘታችን በፊት አማራጭ ተሰጠን። ገንዘብ የምንከፍል ከሆነ በጆሮአችን ላይ የምንሰካው ማዳመጫ ከእያንዳንዱ በቁጥር በቆመ ታሪካዊ ፖስተር ጋር የሚያገናኝና የዚያን ፖስተር ዘገባ የሚያሰማን ትንሽ ቴፕ ቢጤ ሰጡን። እያየንም እያዳመጥን ነበረ። ከዚያ በፊት ግን አጠር ያለ ቪዲዮ አንድ ላይ ሆነን እንድናይ ተደረገ። በእውነት ዘገባው ያማል። ከዚህ በፊት ሰምተነው ቢሆንም በራሳቸው በሩዋንዳውያን አንደበት ሲነገር እንደ አዲስ ይሆናል። መግቢያ መሆኑ ጥሩ ነው። ተከትሎ ለምናያቸው ምስክር ሰጪ ሁኔታዎች ያዘጋጀናል። ቀጥሎም በቁጥር በተሰየሙ ፖስተሮች በኩል ማለፍ ጀመርን። ከዚያ በፊት ግን ዕድሜያቸው ቀጥዬ የምናገረው ነገር የሚከብዳቸው ሰዎች ካሉ እንዳያዩ ፋታ ልስጣችሁ። በእርግጥ ከዚህ በፊት በዜናም ሆነ እንዲሁም በሲኒማ ብዙ ለሕዝብ የቀረቡ ሁኔታዎች ስላሉ ወደ ዝርዝሩ አልገባም። የመጀመሪያው ፖስተር ላይ ቆሜ በሐሳቤ ግን ለምን የሚል ጥያቄ አእምሮዬን አጥለቀለቀው። ሩቅም ሳልሄድ መልሱ እዛው ላይ ነበር። አንደኛው ምክንያት ቂም ነበር። ሁኔታውን ለተከታተሉ ሰዎች ጥቃት የደረሰባቸው ወገኖች ከቅኝ ገዢ ቤልጅየሞች ጋር በደል ሰርተዋል ነው። እነዚህ እንግዲህ በቁጥር ጥቂቶች ነበሩ። ዘመዶቻቸውን አብረው ደመሯቸው። አስተውላችሁ ከሆነ ለሩዋንዳውያን ላለኝም አክብሮት ስል የጎሳ ስም ላለመጥራት እየታገልኩ ነው። ሁለተኛው በጣም ትልቁ አብይ ምክንያት ግን ኮታ የሚለው ቃል ነበር። ይህንን ቃል በኢትዮጵያ ከሚካሄደው ፖለቲካ ውስጥ መፈለግ ጀመርኩ። ኮታ የሚባል ነገር እምብዛም አይሰማም። ነገር ግን ቃላቶቹ አሉ፣ ይነገራሉ። አንድ ስማቸውን መጥቀስ የማልፈልግ ፕሮፌሰር እነዚህን ቃላት በአደባባይ ሲናገሩ ሰምቻለሁ። ከገመታችሁ ለኮታ በአማርኛ ፖለቲካ ሲተረጎም ሁሉም በልኩ የሚለው ነው። ቂምና ኮታ በቂ ምክንያት ሆነው ተጠቂውን ማጥቃት ብቻ ሳይሆን ማጥፋትም ተወሰነ። በእያንዳንዱ ፖስተር ቆም ብሎ ማየት ብቻ ሳይሆን በአእምሮ መጠየቅና መልስ መፈለግ ወሳኝ ነው። በእንግሊዝኛ ፕሮአክቲቭ ጥናት የሚሉት ነው። ማየትና ማዳመጡ ብቻ ፓሲቭ ይባላል። ልዩነቱ ፕሮአክቲቭ ከሆነ እንደማይረሳ ሆኖ አእምሮ ውስጥ ስለሚቀረጽ ነው። ይህ ደግሞ እንደው ከርዕስ ይወጣል ነው እንጂ ተፈታኞች ለፈተና ሲዘጋጁ ጥያቄዎችን እንዲሰሩ የሚደረግ ተቀባይነት ያለው ሁኔታ ነው። እንግዲህ ምክንያቱ ግልጽ ከሆነ እንዴት አድርገው ነው ያንን ያክል አሰቃቂ ነገር እንዲፈጸም ሊያደርጉ የቻሉት? ሁለተኛው ጥያቄ ነው።
አሁንም መልስ ፍለጋ ሄድኩ። እዛው ላይ ነበር። የመጀመሪያው ነገር ሰዎችን የፈጣሪ ፍጥረት እንዳልሆኑ ማድረግ ነው። እንደሚታወቀው በዚህ ላይ ሬዲዮ የተጫወተው ሚና ትልቅ ነው። ፖስተሮቹም ያንኑ በምስክርነት ያሳያሉ። በረሮ ነበር ያሏቸው። ሌላው እኔም በጣም በመደንገጥ ቆሜ ያስተዋልኩት ነገር እዚህ ላይ ፍቀዱልኝና የጎሳ ስም ልጥራ። ያየሁት አስገራሚ ነገር የሁቱ 10ቱ ትእዛዛት ነው። ፈጣሪ ያሳያችሁ 10ቱ ትእዛዛትን በመጥቀስ የራሳቸውን ሕግ ጻፉ። ከምተረጉምላችሁ እያንዳንዱን ትእዛዛት ተራ በተራ ላሳያችሁ። ቪዲዮውን ቆም እያደረጋችሁ አንብቦት። ይህንን እያየሁ አንድ አቀንቃኝ በቪዲዮ የለቀቀውን አባባል አስታወስኩ። የፈጣሪ ያለህ ያ ሰው ቢመቸው ኖሮስ አልኩ። እንጀራቸውን እንዳትበሉ እንዳትጋቡ ያለ ሰው አለ። ውጭ ኗሪ ነው። ንስሐ ገብቶ ይሆን? የሚቀጥለው ነገር ደግሞ ለኢትዮጵያውያን እንግዳ ያልሆነው መታወቂያ በጎሳ መውጣቱ ነው። በምስሉ እንደምትመለከቱት ይህንን መታወቂያ ደግሞ የጀመሩት አውሮፓውያኑ ቤልጂያኖቹ ናቸው። እዛው ቤተ መዘክሩ ውስጥም ናዚዎች የተጠቀሙበት መታወቂያ በአንደኛው ፖስተር ውስጥ ይታያል። ዲያብሎሳዊ አሰራር ይኮራረጃል። ቆም እንበልና እንጠይቅ። ታሪክም ቢሆን በሩዋንዳውያን ጥረት ያለፈ ታሪክ እንዲሆን ያደረጉት ነገርም ቢሆን እኔም በታሪክነቱ ነው እያጎላሁት ያለሁት። ታዲያ የሩዋንዳ ታሪክ በዓለም አቀፍ ደረጃ እየታወቀ በጎሳ መታወቂያ ሲሰጥ ለእልቂት ዝግጅት መሆኑ እየታወቀ በአንድ ወቅት በኢትዮጵያ የነበረው መንግስት በጎሳ የተለየ መታወቂያ ካርድ ተግባራዊ ያስደረገው ምን አስቦ ነው? እንዴት? አልሰሙም አላዩም እንዳንል ያ አሰቃቂ ድርጊት ምድርን አልፎ ሰማየ ሰማያትን ያሳዘነ ታሪክ ነበር። እንደሰማነውና እንደምናውቀው ይህ ኋላ ኋላ ይህን የዘር መታወቂያ ያስወጡት ሰዎች አደጋው እነሱም ላይ ሊደርስ እንደሚችል የተገነዘቡ ይመስለኛል። ፈጣሪ ኢትዮጵያንና ሕዝቧን ይጠብቃል የምንለው ይህንን ስናይ ነው። የመጠን ጉዳይ ነው እንጂ ድርጊቱ ገና ወደ ታሪክነት አልተሻገረም። እንግዲህ ይህንን ያክል መጠነ ሰፊ እልቂት ለማካሄድ በተወሰኑ የፖለቲካ አቀንቃኞች ብቻ በቂ ያለመሆኑ ግልጽ ነበር። ባጭሩ አጥፊዎችን በሐሳብ መመረዙ ተራ የሚባለው ሰው ሁሉ ወደ ነፍሰ ገዳይነት እንዲሸጋገር ሆነ። ከዛ በተጨማሪ የሩዋንዳ መንግስት ያለምንም ማመነታታት ዋናው አካሄድ ነበር። ከአውሮፓውያኑ በኩል ደግሞ የፈረንሳይ መንግስት ተሳታፊ ነበር። የሚገርመው እና የሚያሳዝነው ደግሞ በዚህ ጉዳይ ላይ የካቶሊክ ቤተክርስቲያን ካህናት ተባባሪዎች ነበሩ። በአንድ በኩል ተጠቂዎችን አስጠለው ያዳኑ ሰዎች ሲኖሩ፣ በሌላ በኩል ግን የሚያውቋቸውን ሰዎች ጎረቤቶቻቸውን ያሉበትን ቦታ እየጠቀሙ ያስጨፈጨፉም ነበሩ። አጠር አድርጌ ለመግለጽ
ሕፃናትም ሰለባ ነበሩ። የተደረገውን ድርጊት አንድ የሥነ ጥበብ ባለሙያ በቀረጻቸው ቅርሶች ውክልና ማየት ይቻላል። ከግድያው ጋር አስገድዶ መድፈር በየቦታው ተካሂዷል። ለመግደያ የመሳሪያ ችግር አልነበረም። የተገኘው ነገር ሁሉ መጨፍጨፊያ ነው የሆነው። ሌላው ትልቁ አሳዛኝ ነገር የዓለም አቀፉ ማህበረሰብ የተባበሩት መንግስታትና አሜሪካ የወሰዱት አቋም በጣም አሳፋሪ ነበር። አሳልፈው ሰጧቸው። በወቅቱ የተባበሩት መንግስታት የጸጥታ ክፍል የነበረው የካናዳው ጄኔራል እምባ እያራጠበውና እየተናነቀው ያደረገውን ቃለ መጠይቅ አይቻለሁ። እሱም የሚለው ጥቂት የአሜሪካ የአየር ወለድ ወታደሮች ቢታዩ ኖሮ ያ ሁሉ እልቂት አይደርስም ነበር። ይህንን በሚመለከት ሼኪንግ ዘ ደቨልስ ሃንድ የሚል ሲኒማ ተሰርቷል። የአዳራሹን ጉብኝት ከመጨረሻችን በፊት ለዚህ እልቂት ዋና ተዋናይ የሆኑት በተለይም ቀንደኛ የተባለ ሰው ተፈርዶበት በእስር ይገኛል። እንግዲህ ወደ ኋላ ስንሄድ ብዛት ያላቸው የናዚ መሪዎች እየተለቀሙ ለፍርድ መቅረባቸውን ሳንዘነጋ ነው። በአይን ወደሚታየው ምስክርነት ከመሄዳችን በፊት አንድ በጣም ወሳኝ የሆነ ነገር የግድ ማንሳት አለብኝ። በአንድ በኩል አቀንቃኞች መርዝ ከረጩ በኋላ ከተከታዮቹ አእምሮ በቀላሉ የማይወጣ መሆኑን ለማስመስከር እልቂቱ ቆሞ ሰላም ተፈጥሮ ባለበት ሁኔታ በቅስቀሳው የተመረዙት ነፍሰ ገዳዮች በመጠለያ ካምፕ የሚገኙ ሰዎችን እንደገደሉ ተዘግቧል። ነገር ካለቀ በኋላ ማለት ነው። ስለዚህ ለረጅም ጊዜ ቂም መስበክና መቀስቀስ እንደ አምፖል መብራት በቀላሉ የሚበራና የሚጠፋ ነገር አይደለም። በደግነቱ በኩል ስናይ ግን በደል ያደረሰው ሰው ቁጥር ስፍር ያልነበረው ሲሆን በመማር ወይም በምህረት አብሮ መኖር እንደሚቻል ሩዋንዳውያኑ ያስተምሩናል። ወደ መጀመሪያ አካባቢ ወደ ተነሳው ጥያቄ ተመልሰን ስናስተውል መልካም አስተዳደር እስካለ ድረስ ኮታ የሚባለው ነገር የስልጣን መጠቀሚያ ብቻ ይመስላል። በሩዋንዳ የሚያስተዋልነው ሕዝብን ያውም የዛሬ 30 ዓመት የተፈጸመን ድርጊት እንዲረሳ አስደርጎ አስማምቶ ማስተዳደር በኮታ በተመረጠ አስተዳደር አይደለም። ምንም ከተበዳይ ወገኖች ቢሆኑም በቁጥር ትንሽ ናቸው ከሚባሉት ወገኖች ነው መሪዎቹ የመጡት። ብዛት ያለው የህብረተሰብ ክፍል ባለው እድገትን ማዕከል ባደረገ አካሄድ ዞሮ ዞሮ ተጠቃሚ ነው። ለነገሩ እኮ ወጥቶ መግባት ብቻ በቂ ባይሆንም ለኑሮ መነሻ ነው። ከአዳራሹ ወጥተን ወደሚጎበኙት ቦታዎች ሄድን። በሥነ ሥርዓት የተያዘ ቦታ ነው። ከላያቸው ላይ በሲሚንቶ ንጣፍ የተሸፈኑ የጅምላ መቃብር ቦታዎች አየን። በዚህ ቦታ 200,000 የሰው አጽሞች አሉበት። እንደተነገረን ከሆነ አሁንም ከተለያዩ ርቀት ቦታዎች አጽሞች ይመጣሉ። ቀጥሎ ደግሞ ክፍት መቃብር ወደ ተባለው ቦታ አመራን። አጽሞቹ በአስከሬን ሳጥን ሆነው ከላይ በመስታወት እንደሚታይ ሆነው ተቀምጠዋል። ወደ አዳራሹ ተመልሰን ስናስተውል በሥነ ሥርዓት በሳጥን ውስጥ የሰው ጭንቅላቶችና አጥንቶች ተደርድረዋል። በዛው በመጎብኛ ቦታው ደግሞ መጨፍጨፊያ መሳሪያዎች እንዲሁ በሳጥን ተቀምጠዋል። አንደኛው ክፍል የተገደሉ ሕፃናት ፎቶግራፎች የሚታዩበታል። የሟቾች ልብስም በመዘክርነት የተቀመጠበት ቦታ አለ።
አጋጣሚ ውስጥ እያለሁ አፍሪካን የሆኑ ሰዎች ሩዋንዳውያን የሆኑ አላውቅም ሲጎበኙ ወደ ጎን ሰረቅ እያደረግኩ ተመለከትኳቸው። ፊታቸው ላይ የሚነበበው የሐዘን ገጽታ ለእኔ በቂ ነበር። ሁላችንም በአብዛኛው በጸጥታ ነበር የምንንቀሳቀሰው። እንደገናም ከአዳራሹ ሳልወጣ ቀደም ብዬ ማለት ነው 10ቱ ትእዛዛትን ተመለከትኩ። አእምሮዬ እንዳይክደኝ ወይም መቀበል ቢያዳግተው በድርቡ ላስገንዝበው ብዬ ነው። ይህ ሁሉ የሰው ድርጊት ነበር። ሰውም መከላከልና ማስቆም የሚችለው ነገር ነው። ወጣን ከጉብኝቱ። መርሳት መቻል አለብን። ሩዋንዳውያንን ለማክበርም ባህሪያችን በሐዘንና በመተከዝ ሳይሆን ወደ ዕለት ከዕለት ሁኔታው መመለስ ነበረብን። አእምሮን መግራት ቢከብድም ይቻላል። እኔ ግን ታሪካዊነቱም ስለገዘፈብኝ ላካፈል ብዬ ወሰንኩ። ከማጠቃለላይ በፊት ግን ኢትዮጵያውያንና ኤርትራውያን በብዛት በኪጋሊ እንደሚኖሩ አወቅን። የኩራት ምንጭ የሆኑት ወንድሞቻችን ያን የመሰለ ስብሰባ ማከናወን ብቻ ሳይሆን ለስብሰባው ዓላማ ተገቢ የሆኑ ንግግሮች ሲያቀርቡ፣ በተለይም በባለሙያተኞች የሚመራን ውይይት በሚያስገርም ሁኔታ ሲመሩ አይተን ምስክር ሆነናል። ለካስ ማበቢያ ቦታውን እየተቸገርን እንጂ አብዛኛው ኢትዮጵያዊ ባለበት ሙያ አንቱ የሚባል ግለሰብ እንደሚሆን ነው። በጓደኞች ተጋብዘንም በጣም ደስ የሚል ምግብ ቤት በበረንዳቸው ላይ በተሰራ ቦታ ተዝናንተን ምግቡንም አጣጣምን። ስንሰማ 7 የኢትዮጵያውያን ሆነ የኤርትራውያን ምግብ ቤቶች አሉ። አንድ አካባቢ ብዛት ያላቸው ኤርትራውያን የሚኖርበት ሰፈር ነበር። ጊዜ አልተገኘም። በጣም ደስ የሚለው ግን ሁለቱም ወገኖች ኤርትራውያንም ሆነ ኢትዮጵያውያን በአንድ ቤተ ክርስቲያን እንደሚገለገሉ ስንሰማ ነው። እንግዲህ እነዚህ የጎጥና የዘር ወይም የጎሳ እፉኝቶች ሄደው እንዳይከፋፍሏቸው ምኞቴ ነው። ነገር ግን በሩዋንዳ እየኖሩ በጎጥ በዘር ወይም በጎሳ እንኳንስ ቤተ ክርስቲያን ሌላ መለያ ቢያደርጉ እግዚአብሔር ይቅር ይበላቸው። አብሮ መኖር ይቻላል። ተመስገን።